በጋሞ ዞን የደረሰው የመሬት መንሸራተት እጅግ ከባድ እንደሆነ እየተነገረ የሚገኘው እንግዲህ ነግሬያቸው ነበር። ከ30 በላይ ሰዎች ህይወታቸው ማለፉን ማለት ነው። በዚህ በመሬት መንሸራተት መስሎ እጅግ ከባድ ዝናብ በመጣሉ ከዚህ ጋር በተገናኘ 90 የሚሆኑ ሰዎች የት እንዳሉም እንዳልታወቀ ጭምር ነው እንግዲህ እየተነገረ የሚገኘው። የመሬት መንሸራተቱ ሙሉ ለሙሉ ከነ ህይወታቸው ነው ላያቸው ላይ የተደረመሰው ነው የተባለው እና እጅግ አስከፊም እንደሆነ ጭምር ነው። ቪዲዮ ልጋብዛችሁ። ወደ ነው ስማ በቪዲዮ ላይ እንደተመለከታችሁት እንግዲህ እጅግ ከባድ የሆነ ዝናብ ነው የጣለው በዚህ ቦታ ማለት ነው። እናም እጅግ ከባድ ዝናብ በመጣሉ ምክንያት ነው መሬት የተንሸራተተው። በደጋማ ቦታዎች እንዲሁም ደግሞ ገደላማ ስር ባሉ ቤቶች ላይ ከባድ ጉዳት መድረሱ ነው የተነገረው። እነዚህ 30 ሰዎች አስክሬናቸው ሲወጣ የቀሩት 90ዎቹ ግን የት እንዳሉ እንዳልታወቀም ጭምር ታውቋል። ከዚህ ጋር በተገናኘም በዚህ እንደዚህ ያለ ችግር የሚያጋጥማቸው ቦታዎች ላይ ማህበረሰቡ ለቆ እንዲወጣና ደግሞ መንግስት ወደ ተሻለ ቦታ እንዲያሰፍራቸውም ጥሪ እየቀረበ ነው የሚገኘው። እጅግ ከባድ የሆነ እንግዲህ አደጋ ነው እየደረሰባቸው ያለው። ማህበረሰቡ ለሞቱ ስለተጎዱት ነፍስ ይማር ብለን